اوكي سلام خبركم تخاتلتي ناي channel كمي تبعلو خمي تحضرو خمي ترفضو خمي تمسيو كم قطع ساعاتكم ببزلهم ما في العالم قاعد هنمساهم نداولكم تقلهم لايك يترسعوا حدش تزخونكم سبسكرايب قبروا بيتسكنوا نداولكم نابنا لما على تمرتنا عماتينا فارستهم تري ودلهم there are 8 parts of speech نميلو يدول دلو شو منتهي أكلات الله حدا نقدر حدا زررب يدل دلو قدامي verb noun adjective adverb رئينا نيرنا لو هذا تعرف 4 رئينا مالتي سلام بيالله بملا لما تجيني إرتراين إثيوبيان كندنا متأجوا هذا إنجليزية أمارينيا تجرينيا channel الناس تقولون ده تلمد لايك ترسو أديسوتشو دمو سبسكرايب بمدرك بيتسبونو أستايتاتشو بكومنت صافو ከቻላችሁም ሼር ማድረግ ትችላላችሁ እያልኩ ወደ ዛሬ ትምህርታችን እንገባለን። በቀደም የተማርነው አንድ ንግግር 8 ክፍል ወይ ደግሞ ፓርት እንዳለው አይተን ነበር። verb noun adjective adverb ምን እንደሆነ አይተን ነበር። ዛሬ ደግሞ የቀሩትን አራቱን እናያለን ማለት ነው። pronoun interjection conjunction preposition pronoun ተወላጠ ስም ማለት ለስም ተክቶ የሚገባ ንሽም ተኪ ይዛቱ ተወላጠ ስም ይደባል ወላ በትግርኛ ወላ በአማርኛ ኢንተርጀክሽን ቃል አጋን ነው ማለት ነው። አንድ ነገር ከእንቱን በላይ ከሚገባው በላይ ከፍ አድርገን ስንናገር ቃል አጋን ነው እንላለን። ቃል አጋንን ካብተ ዘለውን ላዕልስ حفبنا هنزار ولا حنا نبزعلو واو زقلا تصدق وزقلا تجف قال ملا ندحري الناس مجاننا لنا مالتي انترجكشن يبالكم እንደዛ ኢንተርጀክሽን ይባላል። ከዚያ በኋላ ኮንጃክሽን ሶስተኛ ኮንጃክሽን ደግሞ ምትስስር ማለት ነው። በአማርኛ በትግርኛ ምትሕንፋጽ ሁለት ነገር ወይ ሶስት ነገር ወይ አራት ነገር አንድ ላይ ማደባለቅ። ለምሳሌ ሀሊማ ኤንድ ፋጡማ ካል ሀሊማና ፋጡማ ምን አደረጉ የሆነ ነገር አደረጉ ማለት ነው። አንድ ላይ ቀላቀልናቸው ማለት ነው። ትስስር ወይ ደግሞ ምትሕንፋጽ ሕንፈጽ ልባል ትፈልጥ ይሆን ስለ ምስርናይ በሐሳብ ተዘረቅ ሕንፈጽ ይባል እሱ እሺ ትፈልጥ ይሆን እንደዛ ማለት ነው። ኦኬ ምትሕንፋጽ እና ሓደ ባዕዳ አንፈትኒና አንድ ባንድ እናያለን። ወደ ትምህርቱን እንሄዳለን በቀጥታ ማለት ነው። ኦኬ ይሄ verb አይተነዋል። ኦኬ አብዚና በጽሕና ነርና በቀደማይ pronoun ክንድ ስም ማለት ነው። ለስም ተክቶ የሚገባ ሄለን ከማለት ሺ እንላለን። አብዱ ከማለት ሂ እንላለን ማለት ነው። ኦኬ ለስም ተክቶ የሚገባ pronoun ይባላል። ሂ ሺ ኢት አይ ዊ ዩ ዘይ እነዚህ ሰባቱ ምን ይባላሉ? እንታይ ይባላሉ? እዚኦም ሸውዓተ ሂ ሺ ኢት ዘይ ዊ ዩ እዚኦም ሸውዓተ እንታይ ይባላሉ? ፕሮናውን ለስም ንሽም ተኪኦም ዝኣትዉ ማለት እዩ። እንታይ ይብለኩም ኣሎ እዚ ምን ይላል እዚህ ጋር ሪፕሌስ የሚተካ ዘ ኔምስ ኦፍ ኤ ፐርሰን የሰው ስም ሊሆን ይችላል። ናይ ሰብ ሽም ክኾን ይኽእል። ፕሌስ ቦታ ሊሆን ይችላል። ቦታ ክኾን ይኽእል። ቲንግ ነገር ሊሆን ይችላል። ኦር አይዲያ ሀሳብም ሊሆን ይችላል ማለት ነው። ኢን ኤ ሰንተንስ በአንድ አረፍተ ነገር ኣብ ሓደ ሙሉእ ሓሳባት ናይ ሰብ ሽም፣ ናይ ቦታ ሽም፣ ናይ ነገር ስም ወይ ናይ ሓሳብ ሽም ተኪኡ ዝኣቱ ቃል ፕሮናውን ይባላል ይብለና ዘሎ። ሪፕሌስ መተካት ማለት ምንድን ነው የሚተካው? ኔም ስም፣ የምን ስም? የሰው ሊሆን ይችላል፣ የቦታ ሊሆን ይችላል፣ የነገር ሊሆን ይችላል፣ የሀሳብ ሊሆን ይችላል። በምን በአረፍተ ነገር ውስጥ በሰንቴንስ። ኦኬ ኤግዛምፕል እናያለን። ይታያችኋል አይደል? ኢጂ ማለት ኤግዛምፕል ማለት ነው። ባጭሩ ሲጻፍ ኢጂ ማለት ኤግዛምፕል ማለት አይ ሺ አወር ዘይ
ኢት እነዚህ ምንድን ናቸው? ፕሮናውን ናቸው። ለስም ተክተው የሚገቡ ቃላቶች ወይ ደግሞ ፕሮናውኖች ናቸው። ስም ተኪ የምዛቱ ቃላት ማለት ነው። እዚያ አወር ትብለላ አወር ደይኮነት ዩ ትከውናላ ዩ ብዩ ተክዋ አወር እንዳደልና የኛ ማለት ነው። የኛ ኦኬ ሶ ኤግዛምፕል አይ ሺ ዩ ዘይ ኢት ዊ ሌላም ወዘተ እነዚህ ቃላቶች ፕሮናውን ይባላሉ ማለት ነው። ለስም ተክተው የሚገቡ ኦኬ ቀጥላለን። እንቅጽሊና ኦኬ እዚህ ጋር ይታያቸዋል አለን። ቤኪ ኢዝ ኤ ቬሪ ናይስ ፍሬንድ። ቤኪ የሰው ስም ነው። ቤኪ ኢዝ ኤ ቬሪ ናይስ ፍሬንድ። ቤኪ ምን አይነት ሰው ነች? በጣም አሪፍ ጓደኛ ነች። አሁን ቤኪ ከመድገም ሺ እንላለን። ሺ ማለት አሁን ቤኪ ማለት ነው። አሁን የትኛው ይቀላል? ሺ ማለት ይቀላል ከቤኪ ብለን ለጊዜም ለቦታም ለሁሉም ነገር ፕሮናውን ስንጠቀም ያጥርልናል ማለት ነው። ቤኪ ከመደጋገም ሺ እንላለን ማለት ነው። እዛ ሺ እዚኣ ሕጅስ ቤኪ እያ ማለት እዩ። ኦኬ ተረዲአትኩም አላ። ሺ ኦልዌይስ ሄልፕስ ሚ ዊዝ ማይ ሆምወርክ። ትርጉም ናይ ድምሉ ሓሳባት ብዙሕ ኣገዳሲ ይኮነን፣ ግን እንታይ ድብል ኣሎ የገዛ ስትሕግዘኒ የቤት ስራ ታግዘኛለች። ስለዚህ ምን አይነት ጓደኛ ነች? ናይስ ፍሬንድ ነች፣ ጥሩ ጓደኛ ነች። ለምን ቢባል ሆምወርክ ስለምታግዘው። ስለዚህ ሺ ፕሮናውን ነው ማለት ነው። እዚህ ጋር ሺ ፕሮናውን ነው። ቤኪ ናውን ነው፣ ስም ነው። ስም ለዚህ ስም ተክቶ የገባ ሺ ነው። ሺ ምንድን ነው? ፕሮናውን ነው ማለት ነው። ኦኬ ግልጽ ነው መሰለኝ አይደል? ኦኬ ወደሚቀጥለው ስንሄድ ሺ አያችሁት? ሺ አሁን ፕሮናውን መሆኑ እያሳየን ነው። ሌላ ዩ ካን ቪዚት ዘ ሾፒንግ ሴንተር አት 1 o'clock። 1 ሰዓት ሲሞላ ሾፒንግ ሴንተሩ የምትገዛዛበት እትገዛሉ ማዕከል ቪዚት ማድረግ ትችላለህ። ዩ አሁን እዚህ ጋር ዩ ቅድም አወር ብሎት ነበር፣ ዩ ብሎታል። አሁን አንተ ወይ አንቺ ወይ እናንተ ማለት ነው። አሁን ዩ ስል እንትና እናንተና ከማለት ስቶን ከመማል ዩ እንብል፣ ወይ ሽም ከምጽዋ ዩ እንብል። ዩ ካን ቪዚት ዘ ሾፒንግ ሴንተር አት 1 o'clock። ኣብዚ ሕጂ ፕሮናውን ማን ነው? እዚህ ጋር ፕሮናውን ማን ነው ከተባል ዩ ነው ማለት ነው። ዩ ኦኬ ለስልክ ዩ አያችሁት? ዩ ኢዝ ኤ ፕሮናውን። ወደሚቀጥለው ስንሄድ ኢንተርጀክሽን ይላል። ኢንተርጀክሽን ኦኬ። ኢንተርጀክሽን ደግሞ ኤክስፕረስ የሚያደርግልን፣ ኤክስፕረስ ማለት መግለጽ ማለት ነው። መግለጽ እንታይ ይገልጽልናል? ስትሮንግ ኢሞሽን፣ ኃይለኛ ስሜት፣ ብርቱዕ ስሜት ዋው ምናምን ስንል በኢንተርጀክሽን እንገልጻለን ማለት ነው። ሶ ኤክስፕረስ ስትሮንግ ኢሞሽን ኤንድ ኢዝ ኦፍን ሁል ጊዜ ማለት ነው። ኦፍን ፎሎውድ ባይ አን ኤክስክላሜሽን ማርክ። ኤክስክላሜሽን ማርክ አንድ ነገር ወደዚህ ትጽፍና ወታች ነጥብ ስታደርግባት እሷ ኢንተርጀክሽን ትባላለች። ወይ ደግሞ ኢንተርጀክሽን ወይ ደግሞ ኤክስክላሜሽን ማርክ ትባላለች። ኤክስክላሜሽን ማርክ እንላታለን ወይ ደግሞ ኢንተርጀክሽን እንላታለን። አሳያችኋለሁ። ኦኬ ክንድናው ከለና እንጥቀመሉ ማለት በሐጺር እዚህ ጋር ያያችሁት አሁን ታያችሁ። ዋው ኦ ስንል እቺ ምልክት ኤክስክላሜሽን ማርክ ትባላለች ወይ ደግሞ ኢንተርጀክሽን ነች ማለት ዋው ኦ ስንል ኧረ ልጅቷ ቆንጆ ነች፣ በጣም ቆንጆ ነች ልጅቷ ስንል ኤክስክላሜሽን ነገር እንጠቀማለን። ወይ ደግሞ ዋው ምን ያህላል በጣም ጎበዝ ነው ምናምን ብለን ስንደነቅ የምንጠቀምበት ቃል ኢንተርጀክሽን ይባላል ወይ ደግሞ ኤክስክላሜሽን ማርክ ይባላል። እቺ ምልክት ኤክስክላሜሽን ማርክ ትባላለች።
አንድ ንጽፍና እታች ነጥብ ስናደርግበት ኤክስክላሜሽን ማርክ ትባላለች። ኦኬ ግልጽ ነው። ኦኬ ወደሚቀጥለው ይታያቸዋል። ዋው the view is amazing። ዋው ሄይ ይላል። ሄይ ኤክስክላሜሽን I haven't seen you in long time። አለህ እንዴ ረዥም ጊዜ አላየሁም። አላህ ዲኻ ነዊሕ ጊዜ ረአኽኾን ወይ አላየሁሽም ወይ ረአኽኾን። ለወንድም ለሴትም ለአንድም ለብዙም ሊሆን ይችላል። ተደንቀን ሄይ ትለዋለህ አንድ ሰው ስታገኘው ከረዥም ጊዜ በኋላ። I haven't seen you in a long time። ረዥም ጊዜ ካየሁ አለህ እንዴ ለማለት ስንደነቅ እዚህ ጋር ኤክስክላሜሽን ማርክ እናደርጋለን። እዚህ ጋር ደግሞ ዋው the view is amazing። አሜዚንግ ማለት ገራሚ፣ አስገራሚ፣ አደናቂ ማለት ዋው። ኦኬ እንቀጥላለን ወደ ሌላው ኢንተርጀክሽን እየጨረስን ነው። ወደ የሚቀጥለው ኮንጃክሽን ይሄዳል። ኮንጃክሽን እዚ ቀሊሊ ኮንጃክሽን የቀለለ ነው። ኤንድ ኦር ምናምን ነው የምንጠቀምበት። ታይብለኩም አለው ምን ይላል? ኮኔክት ወርድስ ወርዶችን ቃላቶችን ኮኔክት የሚያደርግልን የሚያስተሳስርልን ወይ ደግሞ ዘተሓን ፍጸልና ኮኔክት ምን ኮኔክት ያደርጋል? ወርድስ ቃላትስ፣ ፍሬዝስ ማለት ያልተጨረሰ ሙሉ ሀሳብ ማለት ኦር ክሎዝሱም ያው ነው፣ እንደዚህ ተመሳሳይ ነው። ኢን ኤ ሰንቴንስ ለምሳሌ ኤንድ፣ ባት፣ ኦልዞ፣ ኦር ብዙ ናቸው። ከብዙዎቹ እነዚህ አራቱ ምንድን ናቸው? እነዚህ ኮንጃክሽንስ ናቸው ማለት ነው። ኮንጃክሽንስ ለመተሳሰር አንድ ነገር ከሌላው ነገር የሚያተሳስሩልን የተሓሕዙልና ቃላቶች ኮንጃክሽንስ ይባላሉ። ኤንድ፣ በት፣ ኦር፣ ኦልዞ፣ ኢቭን ዞ ብዙ ናቸው። ከብዙዎቹ እነዚህ አራቱ ኤግዛምፕል ኢጂ ኤግዛምፕል ማለት ነው ብያቸዋለሁ። ኦኬ እንቀጥላለን። ኦኬ አሁን ኤግዛምፕል እዚህ ጋር ይብላችሁ። አይ ላይክ ቱ ዎች ዘ ቴሌቪዥን ኤንድ ኢት ፖፕኮርን። ኦኬ ይታያችኋል። አይ ላይክ ቱ ዎች ማለት ማየት ማለት ነው። ምን ማድረግ ይወዳል? ማየት። ምን? ቴሌቪዥን ማየትና እና ለማለት ነው። እዚህ ቴሌቪዥን ምርአይን ን ማለት ኤንድ፣ ኢት ፖፕኮርን ቴሌቪዥን እያየ ፖፕኮርን መብላት፣ ፖፕኮርን ፋንድሻ እምባባ ምብላዕ ሲ ደስ ብለኒ እጂ ነዘም ክልተ ነገራት አተሓሒዝልና ደሎ ሁለቱንም ነገር እያያዛልን በምንድን ነው ያሰራው? በኤንድ ማለት ነው። አይ ላይክ ቱ ዎች ዘ ቴሌቪዥን ብለህ ማቆም ትችላለህ። ሌላ አረፍተ ነገር ወይ ደግሞ ፍሬዝ ከፈልግ ደግሞ ኢት ፖፕኮርን ብለን እንጨምርበታለን። ሁለቱንም ያለ ኤንድ ትርጉም አይሰጠንም ማለት ነው። ኦኬ ገባችሁ? እዚህ ጋር ደግሞ ማይ ፍሬንድ ኢዝ ቬሪ ላውድ፣ የእኔ ጓደኛ በጣም ይጮሃል። ላውድ ማለት አው መባል ማለት። ዌራዝ አይ አም ቬሪ ኳይት። ዌራዝ እዚህ ጋር ሄጄ እዚህ ጋር ይሄኛው ዌራዝ ምንድን ነው? ኮንጃክሽን ነው ማለት ነው። እኔ በጣም ኳይት ነኝ፣ ሳይለንት ነኝ። ጓደኛ ደግሞ ይጮሃል። አንዳንድ እንደዚያ ያጋጥማል። አንዳንዱ ቀስ ብሎ የማይናገር ሰው አለ። ለምሳሌ አሁን ቀስ ብዬ ነው የምናገረው፣ መጮህ አልችልም፣ ብፈልግም አይሆንልኝም። አንዳንዱ ደግሞ ቀስ ብሎ መናገር የማይችላል፣ አጠገብ እያለ ይጮሃል። ስለዚህ እንደዛ ነው የሚለው ያለ ማይ ፍሬንድ ኢዝ ቬሪ ላውድ ዌራዝ እኔ ግን ለማለት ነው። አሁን ዌራዝ ምንድን ነው? ኮንጃክሽን ነው። ምን ያያይዙልናል? ጓደኛውና እኔና ጓደኛዬን አያይዙልናል ማለት ነው። ኦኬ ማይ ፍሬንድ ኢዝ ቬሪ ላውድ ዌራዝ አይ አም ቬሪ ኳይት። ጓደኛዬ በጣም ይጮሃል፣ እኔ ግን ያችሁት ዌራዝ። ወደ መጨረሻው ትምህርት እንቀጥላለን። መጨረሻው ትምህርት ምን ይላል? ፕሪፖዚሽንስ ማለት ደግሞ ቅድመ ሁኔታ ማለት ነው፣ ወይ ደግሞ መስተዋድድ ይባላል በትግርኛ። በአማርኛ ቅድመ ሁኔታ
አንድ ነገር የት እንዳለ በላይ፣ በታች፣ ውስጥ፣ ውጭ ምናምን የሚገልጽልን ይህም ቀላል ነው። ኮንጃክሽን እና ፕሪፖዚሽን ቀለል ያለ ነው። አንድ ነገር የት እንዳለ ለምሳሌ እቺ እስክሪብቶ የት ነች? ኦን ዘ ቴብል፣ አንደር ዘ ቴብል፣ ኢን ዘ ባግ ምናምን ብለን መናገር እንችላለን ማለት ነው። ዲስክራይብስ ፕሪፖዚሽን ምን ይገልጻል? ዲስክራይብስ ማለት መግለጽ ማለት ነው። ምን ይገልጻል? ዘ ፕሌስ ቦታ፣ የት እንዳለ አንድ ነገር። ዘ ፕሌስ፣ ታይም ጊዜ፣ ኦር ዳይሬክሽን አቅጣጫ፣ አንፈት ማለት ዳይሬክሽን። ምን ይገልጻል? ፕሪፖዚሽን ቦታ ይገልጻል፣ ታይም ይገልጻል፣ ሰዓት፣ እንደገና ዳይሬክሽን አንፈት አቅጣጫ፣ ወዴት እንደሚሄደው፣ ወደፊት፣ ወደኋላ፣ ወደ ቀኝ፣ ወደ ግራ። ኦኬ ኢት ኢዝ ዩዝድ ቢፎር ኤ ናውን ኦር ፕሮናውን። የምንጠቀምበት ደግሞ ከስም ወይ ደግሞ ክንድ ስም ለስም ተክተው የሚገባ ቅድም አይተነዋል። ፕሮናውን ቃል ተወላጠ ስም ከሱ በፊት ወይ ደግሞ ከስም በፊት ወይ ደግሞ ከክንድ ስም በፊት ነው የምንጠቀምበት ብዙ ጊዜ። ኢት ኢዝ ዩዝድ ይላቸዋል። ኢት ኢዝ ዩዝድ ቢፎር በፊት ምን በቀድሚ ሽም ወይ ከዓ ክንድ ስም የምንጠቀምበት ቃል ነው ማለት ነው። ኤግዛምፕል እናይና እንጨርሳለን ማለት ነው። ኦኬ ስለዚህ እነዚህ 8 ፓርትስ ኦፍ ስፒች ይህን ይመስላል። አያችሁት እዚህ ጋር አሁን ኤግዛምፕል አንደር፣ አባብ፣ ኢን፣ ዱሪንግ። አንደር የት እንዳለ፣ በታች፣ አባብ በላይ፣ ኢን ውስጥ፣ ዱሪንግ ደግሞ ታይም ነው የሚያሳይ። ዱሪንግ ዘ ሞርኒንግ፣ ዱሪንግ ዘ ናይት፣ ዱሪንግ ዘ ኢቭኒንግ፣ ዱሪንግ ዘ አፍተርኑን ብለን መግለጽ እንችላለን ማለት ነው። ኦኬ ለምሳሌ ዘ ካት ጃምፕድ ኦቨር ዘ ቦክስ። ድመቷ ምን አደረገች? በሳጥኑ ላይ ዘለለች። ታይድ ብለለው ዘ ካት ጃምፕድ ኦቨር ዘ ቦክስ። ድመቷ ምን አደረገች? በቦክሱ ከሳጥኑ በላይ ነጠረች ወይ ዘለለች። ታድሙሲ በሌሊት ጣቲ ሳንዶ ዘሊላ። ጌት ኢንቱ ዘ ካር። ጌት ኢንቱ ወደ መኪናው ግባ ነው የሚለው። ጌት ኢንቱ ዘ ካር ኩዊክሊ። አሁን ኢንቱ የሚለው ፕሪፖዚሽን ነው ማለት። ቢፎር ዊ አር ሌት ቱ ስኩል። ወደ ትምህርት ቤት ከማርፋዳችን በፊት ማለት ነው። ላይረፍድብን ቶሎ ብለህ ወደ መኪና ግባ ነው የሚለው። ኢንቱ ለጋ ኦቨር ፕሪፖዚሽን ነው። እዚህ ጋር ደግሞ ኢንቱ የሚለው ፕሪፖዚሽን ነው ማለት ነው። ኦኬ ኢንቱ እና የዛሬ ትምህርታችን እዚህ ጋር የጨረስን ነው። ኦኬ ይቅርታ። መልካም ምሽት፣ መልካም ቀን፣ መልካም እሁድ ያድርግላችሁ። በያላችሁበት ክፍለ ዓለም ሰላማችሁ ይብዛልኝ። ቻው ቻው እያለሁ አመሰግናለሁ። ደህና ዋሉ፣ ደህና ደሩ፣ ደህና ምሹ። እንደ ሰዓታችሁ አቆጣጠር በያላችሁበት ክፍለ ዓለም ባይ ባይ። እነዚህ 8ቱ እንዳትረሷቸው አደራ። ቨርብ፣ ናውን፣ አድጀክቲቭ፣ አድቨርብ፣ ፕሮናውን፣ ኢንተርጀክሽን፣ ኮንጃክሽን ኤንድ preposition. Okay, see you another time and goodbye for now.